ምን ለማስተላለፍ የተፈለገ ይመስሎታል? ብልጽግና ምን እያደረገ ነው የሚገኘው? ለረጅም ጊዜ የሃይማኖት ተቃርኖ በዛ ሀገር እንዲነሳ እና በዛም ራሱን እንደ አምፓየር እንደ ዳኛ አድርጎ ማቅረብ፣ እንደ ግጭት ፈቺ ግጭት አስተዳዳሪ አድርጎ ማቅረብ፣ አንደኛውን በሌላኛው ላይ ማነሳሳት፣ በህዝቦች መካከል እርስ በርስ መጠራጠር እንዲኖር፣ በአንድ ላይ እንዳይቆሙ፣ ለተቃውሞ እንዳይዘጋጁ፣ አንድ ላይ ቆመው ጠላታቸው የትኛው እንደሆነ እንዳይለዩ እንዲምታታባቸው የማድረግ ስራ ነውና ብዙም አዲስ ነገር አይደለም። ከአነሳሱ ጀምሮ ሲፈጽመው የነበረ ነገር ነው። ኢንፋክት የሃይማኖት ግጭት እነሱ በሚፈልጉት ደረጃ በተለያየ መንገድ በሰበኩበት መጠን በተጠቀሙት ትንኮሳ መጠን እስካሁን ድረስ አለመካሄዱ በጣም የሚያስደንቅ ነው እና አሁንም ያንን ለማባባስ ነው ሆን ብለው የሚያደርጉት ነገር ነው። ብዙም ለነገሩ አልተከታተልኩትም እኔ ግን ይሄ የተለመደ አካሄዳቸው ስለሆነ የእነሱ ሞደስ ኦፔራንዲ ስለሆነ ብዙም የሚያስገርም አይደለም። የግጭት ፈብራኪዎች ናቸው፣ የግጭት ሸቃጮች ናቸው፣ የግጭት ኤክስፖርተሮች ናቸው እና ያለ ግጭት መኖር አይችሉም። በነገራችን ላይ ያለ ጦርነት መኖር አይችልም። ምክንያቱም መሰረታዊ የፋሽስትነት ባህሪ ያለው፣ ሁለተኛ ስለዚህ የኃይል ተግባር ይፈልጋል፣ ሁለተኛ ጠላት ይፈልጋል፣ ስኬፕ ጎት ማለት ነው። የሰማዕት በግ ያስፈልገዋል በየጊዜው። ምንድነው ይሄ የጦስ የሚሆን ማለት ነው እና ስኬፕ ጎት ስለሚያስፈልገው ጠላት ያስፈልገዋል ማለት ነው። ሁሉ ጊዜ ጠላት ይፈልጋል። ስለዚህ በፊት ጁንታ ነበረ፣ አሁን ጃዊሳ ነው፣ እዚህ ሸኔ ነው፣ አሁን ሻቢያ ነው፣ ከዛ ታሪካዊ ጠላቶቻችን ናቸው፣ ይቀጥላል። ስልጣን ከያዘ ቀን ጀምሮ እንደዚህ ነው እና ግጭት ለህልውናው አስፈላጊ ነው። እውነት ለመናገር በግጭት ነው የኖረው። በግጭት፣ በፖለቲካ ግድያ፣ በሽብር፣ በህዝብ መፈናቀል ገና ሲጀምር እኮ ከሶማሊ ድንበር ላይ 1.3 ሚሊዮን ህዝብ ተፈናቅሎ ነው የጀመረው። የነሱ ስልጣን በዛ ግርግር ውስጥ ነው የሆነው እና ያለ ግጭት መኖር አይችሉም። ግጭትን በሐሳብ ደረጃ ብቻ አይደለም የሚፈልጉት፣ በተግባር ነው የሚፈልጉት። ግጭትን እና ግድያን፣ መከራን ስፔክታኩለር በሆነ መንገድ ማለትም ትዕይንት ሆኖ እንዲታይ በሚዲያ ሰርኩሌት እንዲያደርግ አስፈላጊ ሲሆን ራሳቸው ለሚዲያ አውታሮች ሊክ በማድረግ በዚህ መንገድ ግጭትን ያሰራጫሉ። ግጭትን ይፈጥራሉ፣ ይፈበርካሉ፣ ይፈጽማሉ እና የትዕይንት ኦብጀክት ያደርጉታል፣ ያሻሽጡታል፣ ይነግዱበታል። ከዛ በሱ ላይ ተመርኩዘው ስራ ይፈጥራሉ ለራሳቸው። ይህ የዲሞክራቲክ ዴፊሲት ያለው መንግስት ትጋቱ በብዛት የሚተጋው ህዝብን በማስተዳደር የህዝብን ደህንነት በመጠበቅ የኢኮኖሚ ፕሮጀክቶችን ቀርጾ የልማት ፕሮጀክቶችን ቀርጾ የምጣኔ ሀብት እድገት ማምጣት፣ የሰው ኃይሉ ክብር ባለው መንገድ በስራ ላይ እንዲሰማራ ማድረግ፣ ማህበረሰባዊ ፍትህ፣ ማህበረ ኢኮኖሚያዊ ፍትህ በሀገር ውስጥ እንዲሰፍን ትምህርት ቤት በመገንባት የጤና አውታራትን በመገንባት የመሰረተ ልማት አውታራትን በመገንባት ምናምን ነው የሚያስተዳድረው። ለዚህ ነው የሚተጋው። አንድ የዲሞክራሲያዊ ስርዓት ውስጥ የተፈጠረ መንግስት፣ በዲሞክራሲያዊ መንገድ የሚሰራ መንግስት ቀኖቹ የተቆጠሩ ናቸው። ትንሽ ቀኖች ማለት በገደብ የታወቁ ቀኖች በምርጫዎቹ መካከል ማለት ነው። ግን ብዙ ኃላፊነት፣ ብዙ ግዴታ፣ ብዙ ስራ ነው የሚሰጠው። ስለዚህ ይባትላል። ስራው ደግሞ ከህዝቡ የዕለት ተዕለት የህይወት አስፈላጊ ነገሮች ጋር የተያያዙ ናቸው። የተቆራኘ ነው የሚሆነው። ምክንያቱም ሰው የሚኖረው በዋናነት በፖለቲካ ወሬ ሳይሆን በዳቦ ነው። ስለዚህ የሚበላው፣ የሚጠጣው፣ የሚሰራው፣ የሚነግደው፣ ልጆቹን የሚያስተምርበት እነዚህ ነገሮች ይፈልጋል። በዲሞክራሲ ቀኖች የተቆጠሩ ስለሆነ በነዛ በተቆጠሩ ቀኖች ውስጥ መስራት ያለብህ ብዙ ኃላፊነቶች አሉ። የምትተጋው በዋናነት ማህበረ ኢኮኖሚያዊ ተግባራት ላይ ነው። ትልልቅ ፕሮጀክቶች በማውጣት ነው። ልማት በመስራት ነው። መሰረተ አውታሮችን በመገንባት ነው። መሰረተ ልማት አውታሮችን በመገንባት ነው። ያንን ማድረግ አቅም የለውም። ለዛም ይሆን ፕሮጀክት ርዕዮትም ራዕይም ተልእኮም የለውም።
ስለዚህ ምንድነው የሚያደርገው? ለዚህ እኮ ነው ከጦርነት በመለስ ስራ ሲሰሩ የብልጭልጭ ስራ ነው የሚሰሩት። የብልጭልጭ ፕሮጀክት ማለትም የፓርክ እና የተለያዩ የሐውልትና የሙዚየም ግንባታ ማለት ነው። በራሳቸውን አሰርት ለማድረግ ግን ሲፈልጉ ራሳቸውን በዓለም ደረጃም በተለያየ ደረጃ በወታደራዊ አቅማቸውና በዛ ነው የሚኩራሩት። ሰሞኑን የወታደራዊ ባለስልጣናቱ የሚያደርጉትን የሚዲያ እንቅስቃሴ ካየው በሙሉ የኢትዮጵያ ዲፕሎማሲውም ፖለቲካውም ታሪኩም የሚቃኘው በመከላከያው ዙሪያ እየሆነ ነው። ለምን የሚያሳዩት ነገር አሁን ትርኢትም የሚያሳዩት የኢኮኖሚ ኤግዚቢሽን አይደለም። ኢትዮጵያ ውስጥ ያለው ባዛር ምናምን አይደለም ያለው የወታደራዊ ትርኢት ነው በየጊዜው እና ኢቨን የባህል ቀን በሚከበርበት በብሔረሰቦች ቀን የባህል ትርኢት ምናምን አይደለም በጣም የሚታየው። በዛም ቀን እንኳን የሚነገረው ነገር በሙሉ ስለ ጦርነትና ስለ ወንድማማቾች መፋጀት ምናምን ነው። በዝርዝር እንመጣበታለን። ነገር ግን በመሰረቱ አንደኛ ፋሽስት ስለሆነ፣ ፋሽስት ማለት ጦረኛ ነው ማለት ባላንጣዎችህን በኃይል በማጥፋት ላይ የተመረኮዘ ህልውና ነው ያለ። ሁለተኛ ፋሽስቶች ላይ የሚያደርጋቸው ጦስ ይፈልጋል። የጦስ ምንድነው ይባላል? የጦስ ዶሮ ይፈልጋል። ስኬፕ ጎት ጊኒ ፒግ ይፈልጋል። ይሄ እኮ ነው እንደዚህ ያደረገ ማለት ጁንታው እኮ ነው እንደዚህ ያከፋፈለ፣ ኦነግ ሸኔ እኮ ነው እንዲያፈናቀለ መከራ ያመጣበት፣ ፋኖ ነው እንደዚህ ያደረገ፣ ሲዳማ ላይ እንደዚሁ ልጆቹን እጀቶቹን ስንት ነገር ወላይታ ላይ። ከዛ ደግሞ እንዲሁም አይዲያል የሆነ የብሔር ፖለቲካ እኮ ነው፣ ዘር ነው። ስለዚህ ሁል ጊዜ ስኬፕ ጎት ይፈልጋሉ። ይሄ ነው ብለው ያንን ስኬፕ ጎት ይፈጥሩና ከዛ በኋላ ያንን ስኬፕ ጎት ለማጥፋት የጦር እንቅስቃሴ ይጀምራል። ይሄ ከሌለ ህልውና የላቸውም። ስለዚህ አሁን ግጭት መፈብረክ አለባቸው በየጊዜው ሳይኖር እንኳን በሚዲያ ብቻ በሚዲያ ደቦ ብቻ ይፈጥራሉ ችግር። ይሄ ተፈናቀልን ተገደልን ምናምን ይባል የነበረው በከተማ ውስጥ ራሱ አዲስ አበባ ዙሪያ ያሉ ኦሮሞዎች ወደ ከተማ መጡ፣ ልክ ችግር እንደፈጠሩ ተደርጎ ነው የሚነገረው። ቡራዩ ገደልን ይላሉ፣ ሞትን ይላሉ ተገድለው። ጀዋርን ለመግደል ሞክሮ እሱን ለመጠበቅ ህዝብ ሲወጣ እሱ ራሱ በገደላቸው ሰዎች ተጠያቂውን ጀዋር ለማድረግ ይሞክራሉ። ቢካዝ ይሄን ካልፈጠሩ ሰይፍ የሚያነሱበት ምክንያት የለም። እውነተኛውን ሰይፍም ሆነ በህግ መልክ የሚጠቀሙት የፖለቲካ ሰይፍ አይኖራቸውም። ስለዚህ ግጭት በየጊዜው የሚሰሩት ነገር ነው። የሚገርም ነገር አይደለም። ትራጀዲ በየጊዜው የሚሰሩት ነገር ነው። የቢሮ ሜምበር ሀጫሉን ገለው እኮ ኦሮምኛ፣ ትግርኛ የሚናገሩ ሰዎች የት እየሄዱ እንደሆነ ሸኔና በዛን ዘመን ማለት ሸኔና ቲፒኤልኤፍ ለማለት ነው። ሀጫሉን አንድ ግለሰብ ገለው ማለት ነው። ከዛ ደግሞ የውጭ ቋንቋ የሚናገሩ ሌሎችም አሉ። ትራያንግሉ ወዴት እንደሚሄድ እነዚህ ሁሉ ይሄን በማድረግ የሆኑ ሰዎችን በሙሉ ሰብስበው አሰሩ። ከዛ የሚፈልጉት ምርጫ እንዳይሳተፉ ነበር። ምርጫውን አገዱ። ከዛ በኋላ ወደሚቀጥሉበት ወደ ጦርነታቸው ሄዱ። ያለ ጦርነት መኖር ስለማይችሉ፣ ያለ ግጭት መኖር ስለማይችሉ ይፈበርካሉ እና ባይኖር እንኳን ግጭት ይፈጥራሉ። ይሄኛው ያሁኑ እሱን ነው የሚያሳየው። ቤተክርስቲያን ገብተው ይገላሉ፣ በሃይማኖት ይቀሰቅሳሉ፣ ይተነኩሳሉ። ይሄ የተለመደ ነገር ነው። ለዚህ ነው እኮ ይሄ ራዲካል ኢቪል ነው። የማይደርሰው የማህበረሰብ እንቅስቃሴ የማህበረሰብ ህይወት የማይነካው ነገር የለውም ማለት። ኢኮኖሚውን ያወድማል፣ ሰብል ያቃጥላል፣ ቤት ከተሞችን ያወድማል። ኢኮኖሚ ነው ይሄ። ግን ማህበረሰባዊም ነው። ሴቶች ህፃናትን ይደፍራል፣ ያሸብራል፣ ንብረትን ይዘርፋል፣ ከብቶችን ይነዳል፣ የማይችለውን ያቃጥላል። ከዛ አልፎ ደግሞ ሃይማኖት ውስጥ ይገባል። በሃይማኖት ወይ ይቀሰቅሳል ወይ ደግሞ የሃይማኖት ግጭት የመፍጠር
ቴንደንሲ ያለውና የዚህ መንግስት ሞደስ ኦፐራንዳይ ስለሆነ እና በመሰረቱ ከዚህ አንፃር ነው ጥግ ድረስ የሆነ ከስረ መሰረቱ ክፋት የሆነ ራዲካል ኢቭል ማለት እንደሱ ማለት ነው። ራዲካል ቃሉ ራሱ ሩት ማለት ነው እና ሩትድ የሆነ ክፋት ነው ማለት መሰረት ያለው ስር ነቀል የሆነ ክፋት ማለት ነው እውነቱን ለመናገር ስር ያዘ። ስለዚህ ያንን መካል ነቀልክ እንደዚህ ያሉ ነገሮች በየቦታው መከሰታቸው የሚገርም አይደለም ማለት ነው። መልካም አመሰግናለሁ ዶክተር ጸጋዬ ይሄንን ነገር በደንብ አንስተውልኛል። በርካታ ሰዎች በዚህ ጉዳይ ላይ በተለያየ አንግል ሲያነሱ ሰማለሁኝ። አንድ አገር ቤት ያለ በዚህ ጉዳይ ላይ እንደው መረጃ እንዲሰጠኝ የጠየቁት ሰው እንደው ሾክ ብዬ ልለፍ ብዬ ነው ሰዎች እንዲሰሙት ይሄንን ነገርና እንደ መረጃ ነው። በኦርቶዶክስ ሃይማኖት መካከል የተፈጠረ ግጭት ነበረ። በዛን ጊዜ የህዝብ ማዕበል የታየበት ጊዜ ስለነበረ አሁን ክርስቲያኖች የሚገደሉት ያ ማዕበል ተነስቶ እንዲመጣ እነዚህ ሰዎች ደግሞ እየተገደሉ ያሉት በኦሮሞ ነጻነት ሰራዊት በኦነግ ሸኔ ነው የሚለው እንደምታስ እንዲነሳና ያ ሃይማኖት የተነካ ብሎ በላይላ መንገድ እንግዲህ ያ ነገር ተነካ የሚለው ያንዱን መብት መከበር አንዱ ተነካ ብሎ ስለተነሳ ያንን ነገር መስማማት አይደለም። ያንን የህዝብ ማዕበል ድጋሚ ከመንግስት ጎን ለማሰለፍና አብረን እናጥፋ የሚለውን ነገር የመንግስት ጥሪ እንዲቀርብ ነበር የተፈለገው። ያ ነገር አልተሳካላቸውም የሚል ነገር ነው ያነሳልኝ። ይሄንን ሁሉም ሰው ሊያውቀው የሚገባና በአጠቃላይ የኦሮሞ ህዝብ ይሄንን ነገር አልፎታል። ሽኒጋ ላይ ታጋዮቹ አስመስክረው አልፈዋል። በዛ የሚረበሽ አይመስለኝም። በኦርቶዶክስ ሃይማኖት መካከል በተፈጠረው ያለመስማማት ጊዜም ኦሮሞ ሙስሊሙ ዋቂፈታው ኦርቶዶክሱ ፕሮቴስታንቱ አንድ ላይ ሆኖ ነው ተመሳሳይ ጥያቄ ሲጠይቅ የነበረው መብታቸውን ይጠቀሙበት የሚል ነበር ሲጠይቁ የነበረው። ያንን ነገር የሚንዱ አይመስለኝም። ወደ መስከረም 29 ልውሰዶት የብሔር ብሔረሰቦች ቀን ላይ የሀገሪቱ ርዕሰ ብሔር ህዳር ማለት ነው ህዳር 29 ማለት ያ የሀገሪቱ ርዕሰ ብሔር ቀርበው የተናገሩትን ንግግር በርካቶች በሁለት መንገድ እየወሰዱት ነው የሚገኙት። አንዳንዶች ፕሬዝዳንቷን ጀግና አድርጎ ሲያነሱ፣ አንዳንዶች ደግሞ ያለፈም የተባለም ያልተባለም እያነሱ በማስረጃም እያስደገፉ ጭምር አይ ዛሬ እንዲህ የሚነገረው እንዲህ ስለሆነ ነው እንጂ የት ነበሩ እስካሁን የሚል ነገር ያነሳሉ። በአጠቃላይ የፕሬዝዳንቷን ንግግር እንዴት ተመለከቱት? ከዛ የተወሰኑ ቪዲዮዎችን አዘጋጅቻለሁ የፕሬዝዳንቷን የቀደመም ያሁንም እነሱን ነገሮች እያነሳን ውይይት የምናደርግ ነው የሚሆነው በዚህ ጉዳይ ላይ። አሉ ዶክተር ጸጋዬ አሉ አልሰሙኝ? ቪዲዮውን የምታስከትል መስሎኝ ነው። ኦኬ ጠቅላላ እንደምታውን 1-2-3 ደቂቃ ወስደው ቢያነሱልኝ አስቤ ነው የፕሬዝዳንቷን ንግግር ስለ ቀኑ ማለት ነው። ያ ስለ ቀኑና በአጠቃላይ ቀኑ ላይ ሊነገሩ የሚገቡ ነገሮችና ፕሬዝዳንቷ ያደረጉትን ነገር እንዲታዩ ተርሶ ልክ ነው። የብሔረሰቦች ቀን አንዱ በቀደም ረስተነው የነበረ ልንነጋገርበት ይገባል ብዬ የነበረው ነገር የኢትዮጵያ ብሔሮች ቀን ሲከበር የተደረገው ከባድ ንግግር ስላለ ነው። ንግግሩ በዋናነት ከብሔረሰቦች ቀን አከባበር ስርዓት ጋር ብዙ ግንኙነት ያለው አይደለም እውነት ለመናገር። ግን ምንድን ነበረ መከበር ያለበት የብሔረሰቦች ቀን? በነገራችን ላይ የብሔረሰቦች ቀን ሊከበር መጀመሪያ ሲታሰብ እንደ የኤክስፐርት ቡድን ኮሚቲ ስቲሪንግ ኮሚቲ አለ የሚኒስትሮች ቡድን፣ ከዛ ደግሞ የኤክስፐርቶች ቴክኒካል ኮሚቲ ውስጥ በአጋጣሚ ሰው ወክዬ ተገኝቼ ነበረና እዛ ባደረኩት ንግግር ነው ብዙ እርምጃ ተኪዶ የብሔረሰቦች ቀን ይከበር ወደሚል ተኪዶ ከዛ ቀኑም ጸድቆ መከበር የጀመረው። በእኔ እምነት በዛ ወቅት በበቂ ደረጃ የብሔረሰቦች ቀን ምን ማለት ነው? ራሱ የብሔረሰቦች ቀን ማለት የኢትዮጵያ ቀን ማለት ነው ወይስ አማራ ያልሆኑ ህዝቦች ቀን ማለት ነው? የዳር ሀገሮች የነሱ ለአንድ ቀን ማለት ነው። አፍሪካን አሜሪካን ዴይ እንደምትለው እና ብሔረሰብ ያልሆነ ሰው አለ እዛ ሀገር ምን ማለት ነው የሚለው ሁሉ ብዙ ኢሹ አለው። የኢትዮጵያ ቀን ከሆነ አንድ ነገር ነው። ወይም መልቲካልቸራሊዝም ዴይ ተብሎ እዚህ ሀገር ለምሳሌ ይከበራል። አይ ቲንክ በካናዳም እንደዛ ይመስለኛል። ዳይቨርሲቲ ኤንድ መልቲካልቸራሊዝም ዴይ ወዘተ ብቻ ብዙ ጥያቄዎች እያነሳንም ቢሆን መከበሩ ጥሩ ነው።
የኢትዮጵያ የብሔረሰቦች ቀን የሚለው ብሔረሰቦችን ሁሉንም አንድ ላይ ጨፍልቆ አንድ ቀን ለነሱ እንደመስጠት ማለት ነው፣ እንደመታሰቢያ። ልክ እዛ እንዲለው አንድ በጎተራ አካባቢ ያለ አንድ መጀመሪያ የቀለበት መንገድ ሲሰራ አንድ ትርምስምስ ያለ መንገድ አለ። እሱን ጎዳና የብሔረሰቦች አደባባይ ምናምን ብለውት ነበር። ያኔም ምን ማለት ነው? ለአንድ ግለሰብ መንገድ በሚሰየምበት አደባባይ በሚሰየምበት ሀገር የአፍሪካ ሀገሮች ሁሉ እያንዳንዳቸው የየራሳቸው መንገድ ጎዳና ምናምን ባለበት ሀገር ከ80 በላይ ላሉ ብሔረሰቦች አንድ አደባባይ፣ ለዚያውም ለማን እንደሆነ አይታወቅም እኮ እንደዚህ ዲስአግሪጌት ሳይደረጉ። ምክንያቱም ኢትዮጵያ ብሔሮች የተለያዩ ናቸው፣ የተለያየ አስፒሬሽን አላቸው፣ የተለያየ ጥቅም ይጠይቁታል፣ መብት አለ። ለምሳሌ ቀኖቻቸውን ለማክበር ከተፈለገ የነሱ የየራሳቸው ካሌንደር አለ፣ ካሌንደራቸውን አክብርላቸው፣ ያ ቀን ልታደርገው ትችላለህ። እንደ ፌዴራል መንግስት ግን የብሔረሰቦች ቀን የሚለውን ከማለት ይልቅ የዳይቨርሲቲ የህብራዊነት ቀን፣ የህብረ ባህላዊነት ቀን መልቲካልቸራሊዝም ዳይ፣ ወይም ደግሞ ባጭሩ አሁን እያከበሩ ያሉት ህገ መንግስቱ የጸደቀበትን ቀን ስለሆነ በስራ የዋለበትን ቀን ስለሆነ ነው የጸደቀበትን ቀን ስለሆነ የህገ መንግስት ቀን በሉት፣ የህገ መንግስት ቀን ቢሉት ምናምን እያለን ስቲል ብዙ ሳንስማማም ቢሆን ይሄንን ስማናየበት በሚል በመጨረሻ በዚሁ አይነት እንዲጸድቅ አደረጉ። በመሰረቱ የዛን ጊዜም ለፖለቲካ ዓላማ ግብአት እንዲሆን ነው የታሰበው እንጂ ለብሔር ብሔረሰቦቹ ይዘት ያለው የብሔረሰቦቹን መብት የማክበር የብሔረሰቦቹን የትግል ታሪክ ለማክበር በዛ መንገድ ሴሌብሬት ለማድረግ አይደለም። እውነት ለመናገር እስካሁንም ድረስ እዛ አልደረሰም። ይኸው ከ2008 2009 ጀምሮ ይከበራል። 2008 ነው መሰለኝ የመጀመሪያው። እስከዛሬ ድረስ በስነ ስርዓት ተከብሮ አይቻላቅም። ሚቲም እንኳን ሲመርጡ ለምሳሌ ምን ነበር መከበር ያለበት በዚህ ቀን? የህብረ ብሔራዊነት ቀን ነው ከተባለ ወይም የኢትዮጵያ ብሔሮች ቀን ነው ከተባለ ቢያንስ የኢትዮጵያ ብሔሮች ሉዓላዊነታቸውን አጉልቶ ማሳየት ያስፈልግ ነበር። የኢትዮጵያ ብሔሮች ሉዓላውያን ናቸው። በህገ መንግስቱ እንደዛ ነው የሚለው። በዚህ ህዳር 29 የጸደቀው ህገ መንግስት ብሔር ብሔረሰቦች ሉዓላውያን ናቸው፣ ብሔር ብሔረሰቦች የራሳቸውን እድል በራስ በመወሰን ኢትዮጵያን በዚህ መንገድ መልሰው አሳምረው አቋቋሙ ነው። ትርክቱ እንደሱ ነው። በዋናነት የእነሱን ሉዓላዊነት በምን መንገድ ሴሌብሬት ማድረግ ይቻላል፣ በምን አይነት ከለር ሃይላይት ማድረግ ይቻል ነበረ የሚል ነው። ያ ተነስቶ አያውቅም። ልዩነታችን አንድነታችን ሲባል ልዩነቱን ተወው፣ አንድነቱን አጉላው ነው ሁሉ ጊዜ። ይሄኛው ሲስተም ደግሞ ይሄ አብይ አህመድ ስርዓት ደግሞ ቀደም ብሎ ጀምሮ ልዩነት የሚባለው ነገር በጣም በስቷል እንቀንስ አለብን ነው። እና አክቹሊ የብሔረሰቦች ቀን ለማክበር መታሰቡ ራሱ ካሌንደር ውስጥ ስላለ መታሰቡ ራሱ ምክንያት አለው። አሁን ይገባኛል ፖለቲካው፣ ግን የሚያከብሩት አይመስሉም ነበር። እንደነሱ አቋም፣ እንደ ብልጽግና አቋም፣ እንደ ፓርቲው አቋም፣ እንደ ፓርቲው ፕሮግራም የሚያከብሩም አይመስሉም ነበር። የሆነ ሆኖ በዋናነት የብሔሮች ሉዓላዊነት፣ በዛ ስር ደግሞ መብቶቻቸውን ሃይላይት ማድረግ ነበር። ከአመት አመት ቲም እየመረጡ ነው። ዘንድሮ ቋንቋን በሚመለከት፣ በሚቀጥለው ባህልን በሚመለከት፣ በሚቀጥለው ማንነትን በሚመለከት፣ በሚቀጥለው ታሪክን በሚመለከት ይሄ አንድ ላይ ተጠቃሎ ቋንቋ፣ ባህል፣ ታሪክ፣ ማንነት ካልቸራል ሰልፍ ዲተርሚኔሽን የሚባለው የአንቀጽ 39 ንዑስ ቁጥር 2 አካል ይሄንን ሃይላይት በማድረግ አሁን እነዚህ አራቱ የጠቀስኩልህ በየአመቱ አንዳንድ ቲም አድርገህ ማለት ነው በሱ ላይ ኮንፈረንስ ታደርጋለህ፣ ስብሰባ ሲምፖዚየም ነገር ታደርጋለህ። እሱን እነዛን ቲሞች የሚያሳዩ የተለያዩ እንቅስቃሴዎች ታደርጋለህ። ካምፔኖች ይኖራሉ። በአንዱ አመት ቋንቋ ሊሆን ይችላል፣ በሚቀጥለው አመት ባህሎች። ምክንያቱም እነዚህ መብቶች አሁን የት ናቸው ነው? ለእነዚህ መብቶች ሞቱ፣ በእነዚህ መብቶች ስም ህገ መንግስት ተቀረጸ። እነዚህ መብቶች የት ናቸው ዛሬ ነው ይኸው። ስለዚህ በትክክል እነዚህን ኢንትሮጌት የምታደርግበት ማለት ነው። ለምሳሌ አፍሪካን አሜሪካን ዳይ ወይም ማርቲን ሉተር ኪንግ ዳይ አሜሪካ ነገር ሲከበር የሚዘክሩት ትግላቸውን፣ መከራቸውን፣ የደረሰባቸውን እና ያ መብት የት ደረሰ፣ ሌጋሲው ምንድን ነው የሚለውን። ኢንዲጂነስ ዳይ ስናከብር እንደዛ ነው። ያንን ነው ማድረግ የነበረባቸው። ሁለተኛ
ራስን በራስ ማስተዳደር አንቀጽ 39 ንዑስ ቁጥር 3 ሉዓላዊነት ያልኩ አንቀጽ 8 ማለት ነው። ህገ መንግስቱ በመሰረቱ የህገ መንግስት ቀን ቢባል ለኔ ይቻላቸው ነበረ ነው። ምክንያቱም የህገ መንግስቱ የብሔረሰቦች የሉዓላዊነት መገለጫ ነው። therefore የህገ መንግስት ቀን ቢባል የነሱ ሉዓላዊነት ቀን ማለት ነው። ነገር ግን እሱን አይደለም ያደርጉት። ስለዚህ በመብት ደረጃ ሃይላይት መደረግ የነበረበት በደንብ ጎልቶ መውጣት የነበረበት አንደኛው ቅድም ያልኩ በአጠቃላይ በእንግሊዝኛ ሲገለጽ cultural self determination የሚባለው ነው። ቋንቋ፣ ባህል፣ ማንነትና ታሪክን የሚመለከት። ሁለተኛ ራስን በራስ ማስተዳደር በአንቀጽ 39 ንዑስ ቁጥር 3 ሙሉ የሆነ ራስን በራስ የማስተዳደር መብት አላቸው የሚል ስለሆነ ማለት ነው። ሶስተኛ የራስን ዕድል በራስ የመወሰን መብት አንቀጽ 39 1 ዋናው ማለት ነው እስከ መገንጠል ድረስ የሚለው ዋናው ኦብቪየስሊ እሱን ይሄ ሬጂም ይሄ ስርዓት ሃይላይት አያደርግም። ምክንያቱም ያንን አንቀጽ ለመሰረዝ ኮሚሽን አቋቁሞ ኤክስፐርቶች ቡድን አቋቁሞ አስጠንቶ የዳያሎግ ኮሚሽን ደግሞ አቋቁሞ እሱን ለመሰረዝ ለመሻር እየተንቀሳቀሰ ያለ ነው። 2 ጊዜ እኮ ጥናት ተሰርቶ ተሰራጭቷል። ብዙዎች ኢትዮጵያውያን አይፈልጉትም እሱን የሚል ማለት ነው። ይሄንን አልጠብቅም፣ ግን መደረግ ያለበት አንዱ ይሄ ነው። ይሄ መብት ኢንትሮጌት መደረግ ነበረበት። ዛሬ ልክ 1991 ነበረው የኢትዮጵያ ህዝቦችን አስተሳሰብ ዲቫይድ የሚያደርግ ሳይሆን መሰረታዊ ኮንሰንሰስ እንዲኖርበት የሚተቸውም ትችቱ በደንብ ኢንትሮጌት እንዲደረግ የሚያከብረውም የሚፈልገውም ፍላጎቱ ይዘት ያለው መንገድ ተተንትኖ ምንድነው እስከየት ድረስ ነው ምን አይደለም ምንስ አይደለም ነው የራስን ዕድል በራስ መወሰን ምንድነው ምንስ አይደለም። አንዳንድ ጊዜ ያልሆነው ነገር ነው አእምሮአችንን አጭቆ ይዞ የሚያጋጭ ፖላራይዝድ የሆነ ኮንቨርሴሽን ያለው። ይሄንን ማጉላትና በአንዱ አመት ለምሳሌ ይሄንን አንድ ቲም ማድረግ ይቻል ነበር። በሚዲያም ደረጃ ይሄንን ማድረግ ይቻላል። በነገራችን ላይ አሁን የተለያዩ የሀገር ብሔራዊ ቀኖች ሲከበሩ ሚዲያዎች የየራሳቸው ቲም በየአመቱ ይመርጣሉ። ጁላይ 4 ሲከበር እዚህ ሀገር ጃንዋሪ 26 ሲከበር አይ ዶንት ኖ የካናዳ ምን አይነት እንደሆነ በየሀገሩ ማለት ነው። የአፍሪካ ሀገሮች የኢንዲፔንደንስ ዴይ የቅኝ ግዛት ነፃ ያወጡበትን ቀን ሲያከብሩ የሚይዟቸው ነገሮች አሉ። ቀናቸው እሱ ስለሆነ የራስን ዕድል በራስ የመወሰን መብት ምንድን ነው የሚለው ላይ ሃይላይት ማድረግ ነበረበት። ከዛ በመቀጠል በኢኮኖሚ ራስን በራስ የመቻል መብትና የሀብታቸው ተጠቃሚነት። ሀብታቸው ሲባል የኢትዮጵያ ብሔሮች ያላቸው ሀብት የተፈጥሮ ሀብት ነው። አብዛኛው መሬትና መሬት ውስጥ ያለ የተፈጥሮ ሀብት ነው። መሬት ከመሬት ጋር ምናልባት ሌሎች ውሃ፣ ወንዝ፣ ሐይቅ የመሳሰሉ እና ከምድረ ከርስ ውስጥ ደግሞ ያለ ማዕድን ምናምን እነዚህ ናቸው። እነዚህን በመጠቀም ረገድ ምክንያቱም ይሄ ነው የራስን ዕድል በራስ መወሰን የብሔሮች ሉዓላዊነት አንዱ አካልና። ሶስተኛ ማህበራዊ ኢኮኖሚያዊ እድገት ተጠቃሚነት። ምን አይነት መሰረተ ልማት ተሰራ? የት ደረስን? ስንት ዩኒቨርሲቲ ነበረን? ስንት ትምህርት ቤት ነበረን? ስንት ያስፈልገን ነበር? ምን ያህል እነዚህን ነገሮች የሚመዝኑበት እጥረታቸውን ለይተው ለወደፊት ምን መደረግ አለበት የሚለው ላይ በጥንካሬ በአጽንኦት የሚሄዱበት ምንስ ደግሞ እንዳቀባቸው በምን አይነት ትብብር በየት በኩል በየትኛው ፕራዮሪቲ የማህበረ ኢኮኖሚያዊ እድገት ማምጣት እንደሚችሉ የብሔሮቹ ማለት ነው እንደ አሃድ እያንዳንዳቸው ብሔሮች። አምስተኛ አገሪቷ እነሱ እንግዲህ የራሳቸው ብቻ ሳይሆን የአገሪቱም ኢኮኖሚያዊ እድገት ፍትሃዊ ተጠቃሚ የመሆን መብት አላቸው። የአገሪቱ የፌደራል መንግስቱ እንደ አገር በአጠቃላይ ከሚያገኘው ኢኮኖሚያዊ እድገት እንደሚባለው በየጊዜው 6% አደግን እንደዚህ አደግን ዘንድሮም አደግን ነው ህዝቡ የሚበላው እያጣ። ሰሞኑን ዛሬ ነው ትናንት አንድ ፉቴጅ አይ ነበረ አንድ ሰው ዝም ብሎ በራሱ ታክሲ ይዞ ከሆነ ጎሮ ከሚባል አካባቢ በመገናኛ አድርጎ በየካ በኩል ወደ ቀበና ወደ 4 ኪሎ ከዛ ፒያሳ ይሄዳል እና ታክሲ ውስጥ ይሄን እየቀረጸ ነው መንገዱን ማለት ነው። ዛሬ ነው ማለት እየቀረጸ ሁኔታውን እያሳየ ይሄዳል። ብዙ አይናገርም። ከታክሲ እየተራመደ ጎሮ ማለት እንግዲህ ከመገናኛ ከገርጂ ወደዛ ማለት ነው። ከዛ ጀምሮ ነው የሚገርመው። ዝም ብለህ ስታይ ህዝቡ ያለው የጉስቁልና ደረጃ
አንዳንድ ጊዜ ዝም ብሎ ፉቴጁን ወደ እግር ብቻ ያደርገዋልና አብዛኛው ሰው ነጠላ ጫማ ነው የሚያደርገው።